በሀገራችን በኢትዮጵያ ሰው የሚበላው በተራራዎች አናት ላይ የሰፈረው ንስር አሞራ የሎስ ልጅ ሆናችሁ አንድ እርግማን ሰምታችሁ ታውቃላችሁ ብዬ አስባለሁ። ይህ እርግማንም ከተለያዩ ነገሮች ጋር አብሮ ሊሄድ ይችላል። ለምሳሌ እናቶች የማይሆን ነገር ላንሳ ብላችሁ ስትጠይቋቸው የሎስ ያንሳ ሊሉ ይችላሉ። እናም የሎስ ያንሳክ ማለት ኢትዮጵያ ውስጥ እርግማን ነው። የሎስ ሰው አይደለም፣ አጋንንትም ወይም ደግሞ ባዕድ አምልኮም አይደለም። የሎስ አሁንም ድረስ በተራሮች ላይ የሚገኝ ሰዎችን ለብቻቸው ሲያገኝ ወደ ሰማይ በመውሰድና ቁልቁል በመፈጥፈጥ ገሎ የሚመገብ የአሞራ አውሬ ነው። በቅርቡ አንድ የሎስ አሞራ በሶማሌ ክልል መጥቶ አንድ ሰው ከነ ህይወቱ አንጠልጥሎ መውሰዱን ቢቢሲ በአማርኛ በድረ ገጹ አስነብቦ ነበር። በወቅቱ ይህን ንስር አሞራ ለማግኘት የፖሊስ ኃይል ተሰማርቶ ነበር። ቢሆንም ግን መገኘት ሳይችል ቀርቷል። በዚህም ዝግጅታችን በተለያየ የሀገራችን ኢትዮጵያ ክፍሎች በተለይም በተራራማ አካባቢዎች ስፍራ ስለሚገኘው ሰዎችንና ግዙፍ እንስሳቶችን ጭምር እየነሳ በመውሰድ የሀገራችንን ገበሬዎች ስለሚያስጨንቀው የአሞራ አውሬ እናያለን። እንደዚህ አይነት ኢንፎርሜሽን ቶሎ ቶሎ እንድናደርሱ ሼር፣ ሰብስክራይብ፣ ፎሎ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ይህ ፍጥረት በኢትዮጵያ አጠራር የሎስ አሞራ ወይም ደግሞ ነጭ አሞራ ተብሎ ይጠራል። የሎስ የንስር አሞራ ዝርያ ያለበት ሲሆን በመጠኑ ከሚታወቀው ንስር አሞራ ከፍ ይላል። የሎስን ኢትዮጵያኖች እንደ እርግማን ይጠቀሙበታል። የሎስ በቁም ያሉ ሰዎችንና እንስሳትን በሰማይ በማንዣበብ የሚያድን ወይም ደግሞ የሚያነሳ ትልቅ በራሪ ፍጡር ነው። የሎስ የንስር አሞራ ዝርያ ሲሆን ለመኖር የሚመርጣቸው ከፍተኛ ቦታዎችን ነው። ሰው የማይበዛባቸውን ተራራማ ቦታዎችን ይመርጣል። በኢትዮጵያ ውስጥ በብዛት የሚገኘው በሰሜን የሀገራችን ክፍል ነው። በሰሜን ተራሮች ብሔራዊ ፓርክ ውስጥ በብዛት ይገኛል። በዚህ ምክንያት ዋሊያዎችን እያደነ እየገደለ ስለሚመገብ ቁጥራቸው በጣም እየቀነሰ መጥቷል። ይህን ዘገባ ኢደብሊው ዘግቦታል። የሎስ በምድር ላይ ካሉ የሚንቀሳቀሱ ሕይወት ያላቸው ነገሮች ሁሉ ለምግብነት ከማደን ወደኋላ አይልም። የሎስ ከራሱ በብዙ እጥፍ ክብደት የሚበልጡትን እንስሳት በጥፍሮቹ ጨምድዶ በመያዝ ወደ ሰማይ ይበራል። ከዛ አለት ላይ አነጣጥሮ ቁልቁል በመፈትፈት ከገደለ በኋላ ይመገባል። ይህ ንስር አሞራ ሰዎችን አውላላ ሜዳ ላይ ካገኘ አንጠልጥሎ በመውሰድ ይመገባል፣ ይገድላል። በተለይም በገጠር አካባቢ በጣም ብዙ ህጻናቶች በዚህ አሞራ ተወስደው ህይወታቸው ተቀጥፏል። በዚህ አሞራ የተነጠቁ ሰዎች የት እንደደረሱ አይታወቅም። ምክንያቱም ካነሳ በኋላ በጣም በከፍተኛ ፍጥነት ይዞ በመብረር የት እንደደረሰና የት እንደገባ አይታወቅም። በጎች፣ ፍየሎች፣ ጥጆች፣ የአህያ ውርንጭሎችና ህጻናቶች የዚህ አሞራ ሲሳይ ሆነዋል። ቀበሮችና አነስተኛ እንስሳቶችም ጭምር የዚህ አሞራ ሲሳይ ሆነዋል። በፍጹም የሞተ ስለማይመገብ ሁልጊዜ ነፍሰ ገዳዮች ናቸው። በሰሜን ተራሮች የሚገኙ ሰዎች ይህን አሞራ ጠንቅቀው ያውቁታል። አንዴ በጥፍሮቹ ከያዘ ተአምሩ ይመጣ አይለቅም። ሰዎችን ማንሳት ቢያቅተው እንኳን ከአለት ጋር በማጋጨት ህይወታቸውን ቀጥፎ ይመገባል። በቅርብ በተደረገ ጥናት እንስሳት ከአንበሳ ድምፅ ይልቅ የሰዎችን ድምፅ ሲሰሙ በጣም ነው የሚፈሩት። ሁሉም ፍጥረት ለሰው ልጅ ተገዢ ነው። ሰዎችን ለምግብነት የሚፈልጉ እንስሳት በጣም ትንሽና ጥቂት ናቸው። አንበሳም ሳይቀር ሰዎችን ይፈራል፣ ይሸሻል። ይህ አሞራ ግን ሰውም ቢሆን ታዳኙ ነው፣ አይፈራም። አንዴ በጥፍሮቹ ከያዘ በክንፎቹ ከመሬት ጋር አፍኖ በመያዝ ወደ ላይ አንዴ ይነጠቃል። የሎስ የንስር አንድ ዝርያ ስለሆነ አየር ወደሚያጥርበት ከፍታ ይዞ ይወስዳል። ብዙ ጊዜ እጁ የገቡ ፍጥረታት መሬት ሳይደርሱ አየር ላይ ህይወታቸው ያልፋል። እላይም ካደረሳቸው በኋላ አብሯቸው እየተምዘገዘገ ወደ ምድር ይወርዳል። የሎስ አሞራ የተለያየ ሀገራት ሲገኝ የተለያየ መጠሪያዎች አሉ። አሞራው በከፍተኛ ፍጥነት የሚበር በመሆኑ ከሰሜን ተራሮች ተነስቶ በ100 እስከ 200 ኪሎ ሜትር ተጉዞ ጥቃት መፈጸም ይችላል። በቅርቡ ቢቢሲ በሰራው አንድ ዘገባ ላይ የሎስ አሞራ ጥቃት ዘግቦትም ነበር። በሶማሊያ ክልል የሎስ አሞራ ጥቃት እንዳደረሰና አንድ ህፃን ሲገድል ሌሎቹን ደግሞ 2 ህፃናቶችን ጉዳት አድርሰዋል። ይህ አሞራ እንደ ጥፋቱ ቁጥሩ በጣም አነስተኛ ነው። ብቸኝነትን የማይበዛ ከፍ ብሎ የሚኖር በተራሮች አናት ላይ ጎጆን የሚሰራ እስከ 70 ዓመት ድረስ የሚኖር አስገራሚ ፍጡር ነው። ለወራት በአንድ ቦታ ራሱ ሊቀብር የሚችል ፍጡር ሲሆን የሎስ አሞራ ከፍተኛ የሆነ የማየት ችሎታ ያለው ሲሆን ከ1 እስከ 2 ኪሎ ሜትር ድረስ የማየት ትልቅ አቅም አለው። የሎስ አሞራ ከ70 እስከ 80 ዓመት ድረስ በአማካኝ የሚኖር ሲሆን ይህም ከሰው ጋር የሚቀራረብ እንደሆነ ያሳያል። አሞራ የንስር አሞራ ዝርያ ስለሆነ እድሜው 40 ሲሆን ተፈጥሮ 2 አማራጮችን ሰጥተዋለች። መሞት ወይም ደግሞ እድሜውን ቀጥሎ ወደ 70 ዓመታትን መገስገስ፣ ጠንካራ ስቃዮችንና መከራዎችን የተሞላበትን አስቸጋሪ ሂደቶችን ማለፍ እና ሌላ 30 ዓመታትን ተቀናይቶ 70 ዓመትን መኖር።
አሞራው ከተወለደበት ወይም ደግሞ ከተፈለፈለ በኋላ ለማደን የሚገለገልበት ጥፍሮቹ ከመጠን በላይ ስለሚያድጉ ምግብ ከመሬት ላይ ማንሳት ይከብደዋል። አጥንቶችን እንደ ልቡ መስበር አይችልም። ኢላማዎችን ደግሞ እንደ ልቡ ማንሳት አይችልም። አንቁሩ ስለሚጣመም እና እንዲሁም ደግሞ ክንፎቹ ስለሚከብዱት እንደ ልቡ መብረር አይችልም። በዚህም ወቅት ነው የሉስ አሞራ ሁለት አጣብቂኝ ውስጥ የሚወድቀው። ይኸውም አማራጭ የሚሆነው ከዚህ ካረጃ አካሉ ጋር አብሮ መሞትና መቀበር አሊያም ደግሞ ለ5 ወራት የሚያክል ስቃይንና መከራን ተቀብሎ 30 ዓመታትን መውሰድ ይሆናል። እነዚህ አማራጮች በመጀመሪያ ከተራራ ጫፍ ላይ ወጥቶ ለብቻው ጎጆ መቀለስ ይኖርበታል። ከዛ በመቀጠል ያረጁ መንቁሮቹ ከአለት ጋር በማጋጨት ካፉ ላይ ይገነጥላቸዋል። ተፈጥሮ በተሰጠችው ጸጋ መንቁሮቹን ተፈጥሮ በራሷ መንገድ ትተካላታለች። እስከተተካለት ድረስ ለ5 ወራት ምግብን ሳይበላ ይቆያል። ከዛ ባገኛቸው በአዳዲስ መንቁሮቹ እግሮቹ ላይ ያሉ ያረጁ ጥፍሮቹን ነቃቅሎ ይጥላቸዋል። ይሄ ጊዜ ለዚህ ለየሉስ አሞራ ስቃይ የበዛበት ጊዜያቶች ናቸው። ከዛም አዳዲስ ጥፍሮች እስኪተኩለት ይጠብቃል። አዳዲስ ጥፍሮቹን እንዳገኘ ላዩ ላይ ያሉ ላባዎቹን በእነዚህ ባገኛቸው በአዳዲስ ጥፍሮቹ ገነጣጥሎ ይጥላቸዋል። እነዚህ ሁሉ ሂደት እስኪያከናውን ድረስ ለ5 ወራት ምንም አይነት ምግብ ሳይበላ የሚቆይበት ጊዜያቶች ናቸው። ትልቅ ስቃይን የሚያሳልፍበት እና ራሱን የሚያድስበት የ5 ወራት ጊዜያት ናቸው። ከዚህ በኋላ ነው ራሱን በራሱ አድሶ በጀግንነት ወደ ነበረበት መንደር የሚመለሰው። የሚያምርን ስዕል በውቅያኖስ መሬት ላይ በመሳል ሴት አሳዎችን ለማማለል ወይም ደግሞ ለመማረክ ይሞክራል። ዋይት ስፖት ፓፈርፊሽ የሚባለውን ፍጥረት ላስተዋውቃችሁ። አርቲስቱ አሳ ፓፈርፊሽ የሚባለው አደገኛ ከሆኑ መርዝ ካላቸው ውቅያኖስ ውስጥ ከሚገኙ አሳዎች መካከል የሚመደብ ፍጥረት ሲሆን በጣም ታዋቂ የሚያደርጋቸው ራሳቸውን ከአዳኝ እንስሳ ለመጠበቅ በመነፋፋት ወይም ደግሞ በመወጠር ያላቸው ልዩ ችሎታ ነው። ዛሬ የምናየው የፓፈርፊሽ ዝርያ ግን በጣም የሚገርም ተፈጥሮ የሰጠችው ችሎታ አለው። ጠልቀው የሚያኙ ሰዎችና ተመራማሪዎች ክብ የሚያምር አወቃቀር ያለው ስዕል ከባህር መሬት ላይ ተስለው ሲያዩ በጣም ከመደናገራቸው የተነሳ አብዛኞቹ ተመራማሪዎች ከሌላ ዓለም የመጡ ፍጥረቶች ናቸው ብለው እስከ ማሰብ ደርሰው ነበር። የእነዚህን ስዕሎች እውነተኛ አርቲስት ሰዎች ያወቁት እንደ አውሮፓውያን አቆጣጠር ከ2010 ዓ.ም በኋላ ነበር። እንደዚህ ያለውን የሚያምር አወቃቀር ያለውን ስዕል የሚስል ብቸኛ አሳ ዋይት ስፖተር ፓፈርፊሽ በሚባል የሚጠራው የአሳ ዝርያ ነው። ይህ አሳ አርቲስት ብቻ አይደለም ኢንጂነርም ጭምር ነው። የሳለውን ስዕል ውሃው በሚንቀሳቀስበት ጊዜ እንዳያበላሽበት ስዕሉ መሃል ላይ መጠቀም ያለበትን የአሸዋ አይነት ጭምር ያውቃል። ምንም ያህል ይህ አሳ አሸዋ መረጣ ላይ ጎበዝ ቢሆንም ውሃው ትንሽ ማበላሸቱ የማይቀር ነው። ውሃ ያበላሸበትን ለቀናት እያስተካከለና እያረመ ይቆያል። የሚያምርና ጥርት ያለ ስራውን የሚያጠናቅቀው በመጨረሻ ማሰመሪያ የሆኑትን የተለያዩ ቅርፊቶችን በስዕሉ ዙሪያ በማስቀመጥ ነው። ይሄ ሁሉ ልፋትና ድካም በየሴቷን ቀልብ ለመሳብና በሴቷ ለመመረጥ ሲል ነው። ሴቷ ደግሞ ወንዶቹ የሳሉትን ስዕል እንደ ስዕል ኤግዚቢሽን ዞር ዞር እያለች ታያለች። ከዛ በተመቻት ወይም ደግሞ በመረጠችው ስዕል ላይ በማንጃበብ እንደመረጠችው ለወንዱ ምልክት ሰጥቷለች። በመቀጠልም ከመረጠችው ወንድ ጋር በመራባት እንቁላሎቿን ጥላ ትሄዳለች። የጣለችውንም እንቁላል የመንከባከብ እንዲሁም በሌሎች አሳ እንዳይበላ የመጠበቅ ስራ የዚህ ወንዱ አርቲስት ስራ ነው። ቪዲዮ ከተመቻችሁ ፎሎ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ